ትንፋሼ ተቀርጾ ለምን ፊታችሁን የሚያሳዝን ነገር የምታደርጉት? አሁን ደግሞ ስለ ምግብ ምን ያህል ያውቃሉ የሚለው ሰዓት ላይ ደርሰናል። ሼፍየው ኢንስትራክተር ልክ ነህ። ጎበዝ ጎበዝ ጎበዝ። አጨብጭቡለት አንዴ። የሚገርም እይታ ነው። መች በጣም ለይታው አንዴ ለይታው። እስከ ሳምንት መልካም ሳምንት። ሼፍ ዚ ነኝ። በጣም ወዳችኋለሁ። ኑ ጣም እንፍጠር። አልሆነም። አዎ ሼፍ ማተቤ ለተመልካቾች ያልከው ተወዳዳሪዎች ለማለት ነው አይደል? የሚመጡ ተመልካቾች ወደዚህ አይመጡም። ወደኛ በቲቪ ተወዳዳሪዎች እንዲመጡ ፈልጎ ይሆናል። አይችልም። አሁን የአባይ ቲቪ ተመልካቾች እዚህ ቢመጡ ወይ ስቴዲየም ውስጥ ወይ ጃል ሜዳ ካላረግ ነው አይበቃንም ብዬ ነው። እውነት ነው። ተወዳዳሪዎች ጠርቶናል ብለው ማታ በሩ ላይ ደግሞ ከወደድኩት ነገር ስጀምር ከዚህ በፊት ሳላ ላይ ምናምን ስናደንቅ ነበር። ዛሬም እሱ ነው የተደገመው። ይሄ ቴስቱ ቆንጆ ነው። ይሄ ሳላዱ ቴስቱ ቆንጆ ነው፣ ስጋውም ቆንጆ ነው። ሾርባው ግን እኔ አላቅም። ሾርባ የነሱን ሾርባና ከዚህ ሾርባ የተሻለውን ምረጥ ብሎ ሰው ቢጠይቀኝ ካሳማና ከከርከሮ የሚያምረውን እንደ መምረጥ ያህል ከባድ። ሁለቱም አያምሩም ማለት አሳማም ከርከሮ አያምሩም ማለት ከነስ ላያውቁ ይችላሉ። የማሳማና ከርከሮ ፎቶ አለ። ፎቶን አሳያቸው። ግን ካሳማ የሚያስጠላ ነገር የሚገርምህ ነው። ከርከሮ ማያምር ሁለቱም ያስጠሉ እንስሳ ናቸው። ግን ምረጥ ብትባል እኮ ያሳይና የትኛው እንደምትመርጠው አለ። አየምሬ ነው። ሾርባ ላይ ድለኞች አይደላችሁም። ልክ እንደነሱ ሁሉ አሁን ልንዳኛችሁ የምንችለው የሁለታችሁንም ሾርባ ትተን በተሰራው ሜን ኮርስና የተረሳው ግባት የትኛው ነው? ዳኞቹ የምር እንደው አንድ ነገር ላንሳ። እዚህ ሩዝ ተረስቷል አይደል? ቡና ተረስቷል። ሁለቱም ተረስቷል። ለእናንተ ሚዛን የምትሰጡት መረሳት የትኛው ነው? አሁን ብዙ ሰው ኮንሲደር ሊያደርግ የሚችለው ሩዙ ትልቅ ነገር ነው፣ አይ ቡናዋ ትንሽ ነች፣ ቡናዋ እንትን ነው ሊል ይችላል። ክርክር ሊያስነሳ ይችላል። ራይዝ ተረስቷል፣ ቡና ተረስቷል። ለእናንተ ሚዛን የሚደፋው የትኛው ይመስላችኋል? ጀስት እንደው ሁለቱም ተረስቷል። ይቅርታ ግን መረሳት ሲባል ግን መግባትና አይደል? ሳይገባ መረሳትና ተሰርቶ የተሰራ ነገር ነው። በነገራችን ላይ አልተጠቀሙትም። እነሱም ተፈጭቷል፣ አልተጠቀሙትም። ግን እንትኑ እንደው ምግብ ላይ አልገባም። ይቅርታ እንትኑ ኦኬ፣ ጀስት ቶታሊ እንደተረሳ አርጋ ይያዝላቸው። ግን ስላልተጠቀሙት ነው በሚለው ነው። ኦልሞስት ምግቡ ላይ አልገባም። ፈጭተውታል፣ አልተነሰነሰም፣ ተቀቅሏል፣ ምግቡ ላይ አልገባም። አሁን የምትዳኙት የተረሳው ግባት እንዳለ ይሆንና ሾርባውም እኔ ለእንትን ለማለት የሁለታችሁ ሾርባ ስለ ሜን ኮርስ ነው ልናወራ የምንችለው። ስለዚህ ሜን ኮርሳችሁ አንተ ብቻ ስለ ሜን ኮርስ እውነት ስለ ሜን ኮርስ ይኖረኛል። አንተ ስለ ሜን ኮርስ ላወራ ራስን ቻል ተብሏል። ራስን ቻል አታግባባን። ራሴን ችያለሁ። አንለይ ስልሽ የተለያየለት ምን አለ ሆድሽ ደብዳቤ ቢጽፉት እንደ ቃል አይሆንም። እንገናኝና ልንገርሽ ሁሉንም እንገናኛለን። እኔ አልቆርጥም ተስፋ በደነዝዝ እንኳ ቆሜ ባንቀላፋ ዘና ፈታ እንድትሉ ነው። በሩት ፍጥነት እንኳን ወደ ተወዳጁ የሼፍ ዚ ማጀት የምግብ ዝግጅት ውድድር በድጋሚ እንኳን በሰላም መጣችሁ። ሁለታችሁም ዛሬ የተለየ ታሪክ አላችሁ። ሻሎሞች ተሸንፋችሁ ሄዳችሁ፣ ግን ጥሩ ተሸናፊ ስለሆናችሁ እንደገና መጣችሁ አይደል? ከዛ እጃችንን ባፋችን ላይ አስጭናችሁ ታሪካዊ ውድድር አድርጋችሁ ለዚህ የበቃችሁ ናችሁ። ለእናንተ ጭብጨባ ያስፈልጋችኋል። የእነሱም ደግሞ ለየት ያለ ታሪክ አለ እዚህ ጋር። ሀዲያ ግሩፕ ነበር የሷ የእህቴ ግሩፕ ከእህቷ ጋር ነበር የመጣችው። እህቷ ቀረች።
ወንድሜ ደግሞ ስሙ ሳቫኖቫ ነበረ። ሳቫኖቫ ደግሞ አብሮት የነበረው ጓደኛው ቀረ በተለያየ አጋጣሚ። እኛ ግን ስናስበው እነዚህ ልጆች ብዙ ርቀት ሄደዋል፣ ብዙ ደክመዋልና እኔም ዳኞችም ቁጭ ብለን ተወያየንና በቀጥታ ከሌላ ሰው ጋር መምጣት አንችልም ወይ የሚል ሁለቱም ጥያቄ ሲያቀርቡ ለምን ይሄን አናረግም ብለን ከዳኞቹ ጋር ስንወያይ እነሱን እንዲህ አይነት ችግር አለ በዚህ ብታረጉት እንዴት ነው ስንላቸው ያስማማናል አሉ። ሁለቱን አጣመረን ማለት ነው። አጣመረን ስል ለውድድሩ ወደ ሌላ ሀሜት ውስጥ እንዳትገቡ እና የሳቫኖቫና የሃዲያ ታሪክ ይሄ ነው። እናንተ አሁን ሳቫኖቫና ሃዲያ እያልን አንቀጥልም አይደል? ምን ተስማማችሁ? እናንተ አዲስ የግሩፕ ስም ያስፈልጋችኋል። ተታናላ አውጣችኋል? አላህ ወኪል ብለው አውጥተዋል። ደስ የሚለው ሁለቱም ግን ከተለያየ ነገር መጥተው በሃይማኖታቸው አንድ ላይ ስለሆኑ ስለ ስም አወጣጡ አላህ ወኪል የሚመቸውንላችኋል። በጣም አይደል? ቀላል ነው። ለእናንተም ጥሩ ያድርግላችሁ። አላህ ይርዳችሁ። አሁን ስለ እውነት ነው የምጠይቃችሁ። ቤት ሄዳችሁ ተኛችሁ? እኔ አሁን ታዝኛለሁ። ተኛችሁ ወይ ነው ያልኩት? አዎ ተኝተናል። ሰዓቱን በእርግጥ አላውቀውም። አይ መተኛት ማለት ከሌሊቱ 9 ሰዓት መተኛት አይደለም። እውነት ነው አይደል? እንዴት ነበር? ጠጋ ብሏል? አዎ ከፍቶኛል በጣም። ይሄ መተኛታችሁን የጠየቁት ተኝቻለሁ። 5 ደቂቃ እየቀረ ጌራ ወርቆች ሳህናቸውን ደርድረዋል። መደርደር ግን ማሸነፍ አይደለም። ሁ ማይነስ ሁ ብለው ማን ከማን ያንሳል ማለት ነው። እንግሊዘኛው ከከበዳችሁ በፍቅሮችም ሳህናቸውን ደርድረዋል። አንድ አይነት ላለመደርደር ያረጋችሁት ጥረት ደስ ይላል። እነሱ በመደዳ እናንተ በዚህ በጣም ደስ ይላል። እሺ ሀና፣ አንዳንድ ጥያቄዎች በመጀመሪያ ከጥያቄው በፊት ሼፍ ዚማጀትን ትከታተያለሽ? አዎ እከታተላለሁ። ሰኞ ማታ ከቤተሰቦቼ ጋር ሁሌ ነው ማየው፣ እከታተላለሁ። ስለምትከታተይን በጣም እናመሰግናለን። አንዳንድ ጥያቄዎች ጠይቅሽና ከመለሽ ተሸላሚ ትሆኛለሽ። የፎቶ ጥያቄዎች ነው የምጠይቅሽ። የመጀመሪያ የምጠይቅሽ የሼፍ ዚማጀት አጋፋሪ ዳኛ ሼፍ ነው። አሁን በምስሉ ላይ የምታዩው ማን ነው? ሼፍ ፍስሐ። ሼፍ ፍስሐ ስላወቀች እንኳን ደስ አለ፣ አውቃለች። አሁን ደግሞ ወደሚቀጥለው ጥያቄ እንሄዳለን። ይሄን በትክክል መልሰሻል። እርግጠኛ ነሽ ሼፍ ፍስሐ ነው? እሺ እቺስ እንስት ዳኛችን ማን ናት? አያታለሁ ግን ስሟን ረሳሁት፣ አላስታውስኳት። ሼፍ ቅድስት ይቅርታ አላወኩሽም ብላሻለች። 10 9 8 7 6 5 4 ጨርሰናል። 3 2 1 እሺ እነሱ ጨረሱማ። ሁለቴ ጨርሰናል ባለ ማሸነፍ የለም እኮ አይደል? እውነት ነው። አላስቆጠራላችሁኝ። ነፍስ ውጪ ነፍስ ግቢ ማለት ይሄ ነው። ከባድ ነው። ያሰብኩት ተሳካ ያለምኩ ለሼፍ ቅድስት የመረጥኩላት ዘፈን ይሄ ምን የሚለው እርግጠኛ ጨርሳችኋል? እንግዲህ ከሽልማቱ በፊት አንድ ነገር ልጠይቅህ። ሼፍ ዚማጀት ላይ ምን ቢስተካከል ጥሩ ነው? ውድድሩ ላይ ምን ብናደርግ ጥሩ ነው? ምን ብንጨምር፣ ምን ብንቀንስ ጥሩ ነው? እስቲ ያንተን አስተያየት፣ የግል አስተያየት ካለ እሱን ጨምርልኝ። እንግዲህ ያው ኦልሬዲ ያው ሙያተኛ አይደለንም፣ እዚህ ነገር ላይ ሀሳብ መስጠት ከባድ ነው። ግን በምናየው ነገር ከሆነ እኛ ራሳችን ብዙ ነገሮችን አሁን ባለትዳር ነኝ ምናምን፣ ግን ቤት ውስጥ ማብሰል አልችልም ብዙ ነገር። አሁን ከእናንተ ፕሮግራም በማየት ፓስታ እንኳን በቀቀል ችያለሁ። ሌላ ነገር አሮ ነው ብቻ አሪፍ ነው፣ በጣም ቆንጆ ነው። በርቱ ነው የምለው። ስለዚህ ባለቤትህን በጣም እያመሰገነችን ነው ማለት ነው። 100% እቤት እንደገባ ካሜራዋን ጣል አድርገህ ወደ ፓስታ ነው
አሁን ወደ መኮሮኒ ሁሌ ተመሳሳይ እንዳይሆን ቢያንስ አፕዴት እናድርግ እንጂ አፕዴት እናድርግ ቢያንስ አሁን ተለውጠን ከፓስታ ወደ መኮሮኒ ወደዛ ገብተናል። እድገት በድንገት ማለት ይሄ ነው። ሌላኛው ክረምት ነው። እርግጥ በዚህ ክረምት ሳህኑን ባዶ ነው ያደረጋችሁት፣ ርቃኑን ነው። ስለዚህ ርቃኑን የሆነ ሳህን ነው። ይሄ ሳህን ሞልቶ እንዲመጣ ምግብ እንዲደረግበት ነው እንጂ ሾርባ እንዲቀርብበት አይደለም የተሰጠው። ያው የሱፑን ብሎታል። ያው ፕሌቱም እኔ እንደውም አላነሳሁትም ባዶ እንዳይሆን እንዳይደነግጥ ብዬ ትቻለሁ። አያያዛችሁ ጥሩ ነበር፣ ግን ምንድነው እናንተ ኮንሲደር ያላረጋችሁት ጭንቅላታችሁ ሰዓቱን ሴት አላረጋችሁ። ንጽህናችሁ፣ የአሰራር ቴክኒካችሁ በጣም ቆንጆ ነበር። በጣም በጣም ይገርም ነበረ። ቴብል ማኔጅመንታችሁ፣ እሳቱን፣ የስጋውን እንትን ያላችሁበት ቴክኒክ ምናምን በጣም ጥሩ ነበር፣ ግን ጭንቅላታችሁ ውስጥ ደቂቃውን አላሰባችሁትም። ያው አንዳንዴ ቤት ዘና ብለን እንደምንሰራው አይነት ሆነና ልክ መጨረሻ ሰዓት ስትባሉ ቡናውም ቀረ፣ ሾርባውም እንደነገሩ ድጋሚ ተደረገና ትንሽ እሱ ላይ ችግር አመጣ። እንግዲህ መልካም እድል። የመጀመሪያ የተበላሸባቸው ቡላው ማስተካከል ይችሉ ነበር አይደል? ወደ ሌላ ከሚሄድ የፈላው አርጋችሁ እሱኑ ብታቀጥ ነው። ወፍሮባችሁ ናችሁ አይደል የታዋችሁት? በጣም ወፈረና በጣም ገንፎ ሆነ እና በፈላው ሀዝ ብላችሁ ብትመቱት ይቀጥን ነበር። ያበሻ ቅቤም ከተፈለገ አለ በጣም ሚጥሚጣ ግን ነበር። ግን ያው ውድድር ስለሆነ ለምን ይደርስ ነበር? እኔ እንደሱ ልታረጉት መስሎኝ ነበር። ውድድር ስለሆነ በቃ ውስጣቸው የነበረው ያንን ትቶ ሌላ መስራት ነው። ግን ሌላም ሲሰሩት ሁለት ቴክኒክ ኤጀንት አንድ ላይ አድርገው ኮንሲስተንሲውን አበላሸባችሁ። ግን ጥረታችሁ ግን ምንም ጥያቄ የለው። በቃ ወተት ሄደው ያመጣሉ ፍሪጅ ውስጥ ብለህ ነበር። ደግሞ በወተት ኦትሱን ይሰሩታል ብለን ነበር። ግን ብዙ ኤክስፔክት አድርገንባችሁ ስለነበረ ያው እንግዲህ እናዝናለን። መልካም እድል። እህሉ አዝኗል። ውጤታችሁ በዛ ማለት ጥረታችሁ ረቂቅ ሆነ። እኛም በጣም እናዝናለን። በለጋሃሮችና አቤት በለጋሃሮች ለጋሃር እናስጨፍረዋለን ህዝቡ ይወጣል ምናምን ያላችሁት ነገር በሐሳቤ እየመጣ ቲሸርትም ልናሳትም ነበር። አሸንፈን አሁን ደግሞ ስለ ምግብ ምን ያህል ያውቃሉ የሚለው ሰዓት ላይ ደርሰናል። ሼፍየው ኢንስትራክተር ልክ ነህ። ጎበዝ አጨብጭቡለት አንዴ። በጣም የሚገርም እይታ ነው። በጣም ለይተው አንዴ ለይተው። አሁን ደግሞ ሰዓታችን ስለ ምግብ ምን ያህል ያውቃሉ ነው። ኢንስትራክተርየው ከተሰጡት 8 ግብአቶች አንዱን መርጦ ሙያው ትንታኔውን ሊሰጠን ሊሰጠን ስል የታለዮ አንቺ እንጆሪ ፍሬ ማዛሽ ያማረኝ ከሾህ ሐረግ በቅለሽ መምጫው አስቸገረኝ እጅግ ያስደንቃል ውበት ጥፍጥናሽ ሾክ በሌለበት ልጅ አግዞኛ በዛማ በቆንጥር ባጋም በጋሬጣ በሾህ ተከበሻል በየት በኩል ልምጣ። ወደ ስራው ሂደት ወይንም አንዳንድ ስህተቶችን ስናይ ከሩዙ ይጀምራል። ሩዝ ሲጀመር ይዘፈዘፋል ተወሰነ ሰዓት። ከተዘፈዘፈ በኋላ በእጅ አይታጠብም፣ በእቃ ነው ቀስ ተደርጎ መነካካትም ካለበት ለምንድን ነው ይሰባበራል። ሩዙን በጣም አሰቃያችሁት በማጠብ። ይሄ አለቅ ያለ ልብስ ነው ያስመሰላችሁት። እንደዛ አይደረግም። ሩዝ ይዘፈዘፋል። ከዛ በኋላ ከቆየ በኋላ በሚፈስ ውሃ ከታች ያለው ቆሻሻ ወደ ላይ ይመጣል። ከዛ ልክ ውሃው ጽድት ሲል አጠንፍፎ መጣድ ነው። ከዛ ንክኪውም የሚሆነው በጥንቃቄ በእንጨት ጭልፋም ይሁን ወይም በማንኪያም በጣም አልፎና ሩዝ በማባበል ነው የሚሰራውና ሌላም ጊዜ ሲሰሩ ሩዝን በዚህ አይነት መልኩ ማጽዳት በጣም ስህተቱ እሱ ጋር ይጀምራል። የሚታጠብ ልብስ ያልከው ጅንስ ነው ወይስ ሸሚዝ ነው? ምን እኮ በቃ ልብስ ነው ያደረጉት እኮ የጅንስ ነው ግን የሸሚዝ አስተጣጠቡ የኮሌታ ዳኞች እንኳን ደህና መጣችሁ ወደ ከበረ ዙፋናችሁ ላይ። ሼፍ ፍስሐ የተከበረው ቦታ ላይ ስለተመለስክ ባለፈው ሳምንት በሁለቱ ሴት ዳኞቻችን ነበርከው መሃል ነበርክ። ዛሬ ወደ ተከበረው ቦታ ስለመጣ እንኳን ደስ አለ።
እንኳን ደስ አለን ያልኩ እንኳን አብሮ ደስ ያለ ወደና ቆየኝ ነው ያለኝ። ለአይ ይሄን ቦታዬሽ ይቆጫዋል ማለት ነው። እንኳን አብሮ ደስ አለን ካለ ባለፈው ሳምንት እዚህ ነበርሽ ኪዲ። እንግዲህ ምን ይደረግ ወደ ቦታሽ ተመልሰሻ ማተቤ የሁለተኛው ዙር ሁለተኛው ውድድር ላይ ዛሬ ለመዳኘት ስለመጣ ምን ተሰማህ ግን ዛሬ ሁለተኛው ዙርን ባለፈው ሳምንት ያመለጠ ውድድር ይሄ ነው ልልህ አልችልም። የተጠበቀው እንዳልተጠበቀው ነው ያገኘነው። በጣም ቆንጆ ውድድር ነበር አይቼዋለሁ። ዛሬ በሁለተኛው ውድድር ላይ በመገኘቴ በጣም ደስ ብሎኛል። ጥሩ ነገር እንደምንመለከት ተስፋ አደርጋለሁ። ለሁለተኛው ዙር ስትጠሩ በጣም የፈጠነና ከበድ ያለ ውድድር እንደሚጠብቃችሁ መገመት ነበረባችሁና ብዙ ቪዲዮዎችን ብዙ አይነት ልምምድ ማድረግ ነበረባችሁና እኔ መጨረሻ ላይ ያገኘሁት እንትን ከጠበቅኩት አንፃር ሆኖ አላገኘሁትም እና እነዚህ ነገሮች ትክክል አልመጡም። ጥሩ ነገራችሁን ነግሬያችኋለሁ። ውጤቱን ግሬ ጋር እናየዋለን። አመሰግናለሁ። ሼፍ ፍስሐ እናመሰግናለን። ካሶፒያዎችን እያየዋቸው ነበር። እናንሳው ማንሳት አይቻል እንዳቀራረባቸው አንድ ስለሆነ ያንተን አስተያየት ስትናገር በቃ እኛ እንደዛ እናቀርብም ቀርቧል እኮ አይ አንልክማ እንደዚህ ከነሳሃኑ እንልክም። መጀመሪያ የተሳሳታችሁት እነሱን አይታችሁ ነው አይደል? ሰፓሬት ካረጋችሁ ማለት ልክ እነሱ ለመሰላችሁ ይቅርታ አንዳንዴ ፈታ እያልን ይሆነ እኔ ቀና ብዬ ሳይ ልጅቷ እንትን ታያል ሳህኑን እንትኑን ደስ ይል አድርገው አይነት ነገር። ስለዚህ በዛ ተይዟል ካሜራ የሚያዘው ነገር ስለሆነ እንደዛ አይደለም። እሺ ዛኛው ክፍል ሆኖ ዳኞቹ ያልሰማችሁት አንድ ነገር አለ። ብንሸነፍ እንኳን ባላገኛለሁ ያለ አንድ ተወዳዳሪ አለ። ሙያዬን አይቶ ማን ነው የኔ ጉድ ነው አይሰማኝም። ሼፍ እዚህ በለች ነው ታንቹ ነበር እንዴ? ሰምተናል። ያየሁት ምንድነው እንደዚህ አሁን የሸማኔ መወርወሪያ ደስ ይላል አካሄዱ። ወደዚህ ሄዳል፣ ወደዚህ ሄዳል። ሁለታችሁም ወደዚህ ትሄዳላችሁ፣ ሁለታችሁም ወደዚህ ትመጣላችሁ። ያውላ እናንተ ኮኛ ምን እንዳልን ታውቃላችሁ? ተወዳዳሪዎች ተጠንቀቁ፣ የምትመጡ ተወዳዳሪዎች ከባድ ሻሎሞች መጥተዋል ብለን እኮ ተናገርንባችሁ ናችሁ። ያን ያህል ዕውቀቱና ችሎታው ስላላችሁ ስላስመሰከራችሁ ነው። ያየሁት ምንድነው እንደዚህ አሁን የሸማኔ መወርወሪያ ደስ ይላል አካሄዱ። ወደዚህ ሄዳል፣ ወደዚህ ሄዳል። ሁለታችሁም ወደዚህ ትሄዳላችሁ፣ ሁለታችሁም ወደዚህ ትመጣላችሁ። ያውላ እናንተ ኮኛ ምን እንዳልን ታውቃላችሁ? ተወዳዳሪዎች ተጠንቀቁ፣ የምትመጡ ተወዳዳሪዎች ከባድ ሻሎሞች መጥተዋል ብለን እኮ ተናገርንባችሁ ናችሁ። ያን ያህል ዕውቀቱና ችሎታው ስላላችሁ ስላስመሰከራችሁ ነው። ዛሬ ላባብለው አልቻልኩም። አሸናፊዎቹ እነ አላህ ወኪል ናቸው። ብዙ እንደዚህ ነው ልል አልችልም። ለምን ግልጽ የሆነ ነገር ነው። እናንተ ልባችሁ አልነገራችሁ እንደዚህ ነው ምናምን ለማለት ለኔ እንኳን እንደዛ እንዳረገው ምንም እንትን አላለም። የእናንተ ግን የሚገርመኝ ነገር እንኳንም ቀሩ አብራችሁ የነበራችሁ ሰዎች ቆይ አብረን ወደዛ ወደ ካሜራው እያየን ከኔ በኋላ አብረን እንላለን። በሉ ምን እንበል? እንኳን ቀሩ አንድ ላይ እንኳን ቀሩ። ጥሩ ተሸናፊ የሚባል አንድ ፕሮግራም አለ፣ ግን እናንተን አይመለከትም። ለምን አራቴ አንጠራ ወይ ደግሞ እዚሁ ፎቅ ላይ አባይ ቲቪ ያለበት አልፎዝ ቢልዲንግ ላይ እዚሁ ቤት ተከራዩና ከዚሁ ግን ለእናንተም 10 ደቂቃ አልፏል። እስካሁን ግን እየከተፋችሁ ነው። ፕሮግራሙን የከተፋ ፕሮግራም አስመሰላችሁት። እቤት ሄዳችሁ በትክክል ወንድማችሁ ምን አላችሁት? አይ ለምን ማለት ነው? በጣም ከፋ እንዲህ ግልምጥ ነገር አይ እሱ ደነገጠ እንጂ አይደል? እሱ ነው ያልተኛው።
የቀረው 6 ደቂቃ ነው። እናንተ ግን የምትመስሉት ገና 20 ደቂቃ የቀረ ነው የምትመስሉት። እኔ እንግዲህ እንደተበላሸ መኪና በግፊያ ላስነሳችሁ ምን ላርግ? ዲኮሬሽን ትጠላለህ? ያው አንዴ ነው የሚቀምሱት ብዬ ነው ያሳነስኩት። ለምን እሷን ማስቀረሻት? ለጨመረ እኩል አይሆን አላላው ምን ተፈደደ? ጨምሪ እሱን ዘይ አይ ፍታው ይሁን አነሰች ፍታው ይሁን እኛው አንሳለች ፍታው ይሁን አንሶ ነበር። እኔ እኮ ዳታጣኝ ከዳኞቹ። እሺ መሬት ላይ በቃ ሾርባው እዚህ መጥቶ ነው የሚጠጡት? አይ እናረጋለን። ራሳቸው ነው የሚያወጡት ማለት ነው። አይ ነው የቀረው ደቂቃ ኮለቤ ውጪ። ይሄ በምስሉ ላይ የምታዩ ማን ነው? ሼፍ ወይኔ ስሙ ጠፋኝ። ሼፍ ዚነት ነው። ጨነት ጠፍቶብኛል። አውቀዋለሁ ግን ጠፋብኝ። ለጋሮች ምን ኧረ ወይኔ ለጋሮች አሸንፈዋል። እንዳለፈውማ አላረጋችሁም። አሁን ቢስ አሸንፈን መቼም በምግቡም እንደዚህ ብንሆን በሰርከስ ተከሱናላችሁ። ካሻቸው ዳይም በስንከሳቸው። እሺ በመጀመሪያ ሾርባውን የሰራሁትኝ እንትን ነው የሰራሁት ቅርታ ለብቻ ነው የሰራችሁ አይደል? ሾርባውን አስበን የሰራን ድንች፣ ካሮት፣ ባሮ ሽንኩርት እና የበቆሎ ዱቄት ተጠቅመን ነው የሰራነው። ትንሽ የቁንዶ በርበሬ ያለው፣ ዝንጅብል አለው፣ ነጭ ሽንኩርት አለው። ዶሮ ጋር ስንመጣ ደግሞ ዶሮውን ማርኔት ያደረግነው ሶያ ሶስ፣ ከሙን፣ ትንሽ የቁንዶ በርበሬ ከዛን ቀረፋ ትንሽ ተጠቅሜበታለሁ። ስዊት ኮርን ለሩዙ ስዊት ኮርን የተጠቀምኩት። ሽንኩርት ባሮ ሽንኩርት አለው። ኮሪያንደሩ ቅቤውን የተጠቀምኩት እንትኑ ላይ ነው የዶሮ ስጋ ላይና ሾርባው ላይ ትንሽ ተጠቅሜያለሁ የገበታ ቅቤ። የኮሪያንደር ቅጠሉን ደግሞ ሾርባው ላይ እንትን ውስጥም ገብቷል። ሁለቱም ላይ ተጠቅሜበታለሁ። ይሄ የጂንጀሩ ቴስት አለው። ይሄ ካሮት ጂንጀር ሱፕ የምንለው ነውና ገብቶሽ ይሁን ሳይገባሽ ጥሩ ነገር ሰርተሽ ሳለ ቴክስቸር ላይ ግን እንትን አለብሽ። ካሮት ፑሬ ታውቂያለሽ? ይሄ ካሮት ብሊንድ አድርገው እንደ ጋርኒሽም ነትንም እንጠቀመዋለውና ወደሱ ለቀይ የቀረበ አይነት ነገር ነው የሚመስለው። ራይዙና እንቱ ላይ ሀሳብ የለኝም። ይሄ ራይዝ መንዲ የምንለው አለ ወደ አረቢክ ስትሄጅና እሱን ነገር ይመስላል። አይገርም? ከሙን ሁሉ መጠቀምሽ ይሄ ራይዝ መንዲ ሪል እሱን እስኪመስለኝ ድረስ ነው እንትን ያልኩት። ራይዙ ቆንጆ ነው። ሱፑ የቴክስቸር ችግር አለበት። ጉልበቱ ቲምወርካችሁ ምናምን ኦቨርኦል ያለው ነገር ቆንጆ ነው። ውጤቱን አብረን በጋራ እናያለን። መጀመሪያ ስትሰሩ ብቻ ሳይሆን ሄደሽ ውሃ ጨምረሻል። ግን ውሃው የጨመርሽ ዘለግ ማለት አየሽ፣ እንደውም አመጣሽው ዘለግ። አዎ ሰውም በየቤቱ ያለውም የሼፍ ዚማጀትና የአባይ ትልቁ ዋናው መርኋችን ማስደሰት ማዝናናትና ማስተማር ስለሆነ ይሄ ለምን ያመልጣችሁ ብዬ ነው። ወዳችኋለሁ። ዛሬ በተደረገው የሼፍ ዚማጀት በአባይ ቲቪ የምግብ ዝግጅት ውድድር የሁለቱም ሾርባ ገንፎ ነበር። እንደውም ሼፍ ፍሳ ምን አለ ሰው ለመጠየቅ አሁን ይዛችሁት ብትሄዱ ለበሽተኛ ይጠጣዋል ወይስ እንደ ገንፎ ይበላዋል? በገንፎና በሾርባ መሃል ያለ ነገር እዚህ ደግሞ ዱቄቱ ተሰጥቶ ቡላ ሆኖ የመጣበት ወደ ቡላ ነው የተቀየረው። አሳሳቢ ነው። ይሄ ውድድር ደግሞ ሁለት ነገር የጠየቀው ሁለተኛው ዙር ሾርባና ምግብ። ስለዚህ ሾርባው ውጤት አለው ማለት ነው። ውጤት ያሰጣል። ግን ደግሞ ሳላደንቅ የማላልፈው ነገር የነበራችሁ ትጋት፣ በቃ ለማሳየት የነበራችሁ ነገር በጣም አድንቅ ያለው ያንን። ስለዚህ ለሱ ግሽጣ ለመጀመሪያ ጊዜ የበላሁት እኔ በጣም ረጅም ዓመት ድሬዳዋ
ድሬዎች እንዴት ናችሁ? ይኸው እናንተ አንመጣም ብትሉ ግሽጣን እዚህ አምጥተነዋል። እዛ እመጣለሁ እኔ ራሴ እናንተ ካልመጣችሁ። ወደ አሳው ስንመጣ አሳውን ለመቀመም ያዘጋጃችሁት ጥሩ ነበር፣ ግን አላጠባችሁት አይደለ? አዎ አላጠብነው። መታጠብ ነበረበት። አሳውን ምናልባት ያላጠቡት ውሃ ውስጥ የኖረ ነገር ምን ያህል ሲዋኝ ነው የኖረው። ደግሞ ሲዋኝ የኖረ ነገር ምን አላያችሁም? ቢዚ ነበርሽ በምንድን ነው? አሁንም ሰው አስቸገረኝ። አዘለሽ አስቶች እሱ ይቻላል። እናቶች እኮ ድሮ አዝለው እዚህ ጋር ጥጥ ይፈትላሉ፣ እዚህ ጋር እንጀራ እየጋገሩ እዚህ ጋር ወጥ ይጥዳሉ። አረ ከዛ ይዘኑ የምንመጣው ነገር መኖር አለበት አይደል? የእናቶቻችን እኮ ስራ ያውም ደግሞ እንዲህ እንደው ስልጣኔ ባልነበረበት አክምባሎ ማቅ ብዙ ሰው አለ። በአክምባሎ ከድነው ከበት የሚሰራ አይደል? ክዳኑ በእንጨት ጋግረው እዚህ ጋር በከሰል እንደገና ጥደው ጥጡን ደግሞ አርገው ባገልግል አስቀምጠው እንደገና አርፉም እኮ እነዚህ ግን ቡና ያጥባሉ ለበኋላ እዚህ ጋር ደግሞ በእንት። ስለዚህ ብዙ እንደዚህ ምክንያቶች አሁን የተሻለ ጊዜ ላይ ነው ያለነው። መስዋዕት አድርጋችሁ ያንን ማድረግ ነበረባችሁ። ብዙ ነበር የተጠበቀው ከናንተ እንኳን እኛ ተወዳዳሪዎቹ። እሳቱን ቅድም በጣም በስቶ አሳው በጣም እንትን ብዬ ነበር ሄድኩት አይቼው ያምራልና ወዲያው ቀነስከው። ወጥቼ ለሼፍ ቅዱስ ወይኔ አሳው እንዴት ያምራል፣ ግን እሳቱ በዛ እያልኳት ነበረ። ልክ ይሄ ስቲምድ የሆነ ነገር ነበረ እንትን ያለው እና ምትሉት ነገር አለ ምንም እንደላይ የለም። ግን ቆይ ሀበን ግን አንድ ጊዜ ልዘጋው ነበር ድስቱ ላይ አትሊስት ቀርቷል አይደለ? አንዳንድ ጊዜ ጣም እኮ ሊቀርብ የሚችል ይሆናል። እንደው ያን ያህል ብዙ ለውጥ አያመጣም። እዚህ ላይ መኖር አለበት። መረቁ ቀርቷል፣ በቃ ደቂቃው አልቋል አይደል? አለቀ። ሁሉ ነገር ጨምርሻል፣ መረቁ ትንሽ ይቀረዋል ብትይ በእርግጠኝነት ሼፎቹ ከዚህ በፊት ለብዙ ሰው አድርገዋል። አይ ፈልገው አጣሁት። ሄዷል። ጨምሪ ሄዷል። እግር አለው መረቁ ይሄዳል። ባለጎማውን ድስት ነው የተጠቀምሽው። ልክ ነው። ቤንዚን ሊቀዳ ሄዶ ነው። ቤንዚን ሊቀዳ አንድነቶች ተጋሮች አሁን ለጋር ብል እንዳለ እንዴት ነሽ? ደህና ነኝ። ድምፅሽን ከፍ አድርጊ። ደህና ነኝ። እዚህ ወስነሽ እዚህ ከመጣሽ በኋላ የነሰው ውድድር አይተሻል? አላየሽም? ኦኬ። ለብቻሽ ለመወዳደር በቃ ግን በጣም ባንቺ ፍላጎት እንደሆነ ለተመልካቾቻችን ዞር ብለሽ በእኔ ፍላጎት ነው እዛ ጋር ዞር ብለሽ በእኔ ፍላጎት ነው አይደለም? ፕሮዳክት ኖሌጅ ላይ የሚቆረጠው ነጥብ ያን ያህል በጣም ብዙ ነጥብ ስላልሆነ ብቸኛ ስለሆነች ግብአት ማንሳቱ ላይ እንድንተባበራት መልካም ፍቃዳቸውን እነሱ ሰጥተዋል። ስለዚህ ዛሬ እኔ ተወዳዳሪ ነኝ፣ አብሬሽ ነው የማነሳው። እሺ፣ ግን ፍጥን በይ። እኔ ትንሽ ቀስ እያልኩ ስለሚሄድ ትንሽ ደቂቃ ነው የምንሰጥህ። እሺ። የሼፍ ዚማጀት የምግብ ዝግጅት ውድድር በአባይ ቲቪ ሁለተኛው ምዕራፍ ተጀምሯል። ቶሎ አንብቢልኝ። ይሄ ቀነሳችሁት ነው? ስድስት እዛ እንዳለን አንብቢልኛ። ምንድን ነው ይሄው? እዚህ ጋር ሌላ ምን አለ? ሌላ ወደ እኔ ዳቦ ቆሎ አንስተናል። እሺ፣ ሶያ ሚልክ ፍሪጅ ውስጥ ነው። አንድ ሁለት ቀይ ዋይን፣ ቀረፋ እዚህ ጋር
እንጨቱ ነው ዱቄቱ? ነይ ነይ ነይ። ኦኬ ይወጣ። ምላስ ጨረስን። አሁን የሚጨመረውን አንቺ ነሽ የምታነሺው። አንድ ሁለት ሶስት አራት አምስት አንድ ነገር ቀርቷል። አንድ ነገር ቀርቷል። አንብብልኝ። ቀረፋ አንስተን ቀረፋው አልቆጠርኩት። ብራቮ ዳይ ሞልቷል። በቃ ለምን ነው ፊታችሁን የሚያሳዝን ነገር የምታደርጉት? ሁለታችሁም ግሩፕ አንገታችሁ ዝብር ነገር ጨርሻለሁ ብላለች። አሜን። ነይ ጣፍጥ። ምን አገባኝ ነው? ምን አገባኝ? ለኛ ምላክልን። አይ ኑና ለክብሯ መታችሁ ምታጥፋ ለምን ትመጣለች? ጀግና እሺ። የኔ እናት በስመ አብ እኛ ሁለት ነን እኮ እናንተ ያስመሰከራችሁ ምናችሁ። እንደገና ደግሞ ኢትዮጵያዊነታችሁ እዚህ ጋር ያየሁት ነገር በጣም ደስ ይላል። እኛ ሁለት ነን እኮ አንድ ናት። እግዚአብሔር ይመስገን እንኳን አሸነፈች። ማንኪያ አድርጊልኝ። ምንም ይሁን ምንም የቀረው 1 ደቂቃ ነው። ጨርሰዋል። ግን ምንም ይሁን ምንም ውጤቱ ይገርማል። አንደኛ ቀድመሽ ነው የጨረሽው። ይብላኝ ለጓደኛሽ አይደል? ይብላኝልሽ በያት ዙሪና ይብላኝልሽ። ብቻዋን ሰራችሁ እሷ አንበሳ እንዴ! ዛሬ በተደረገው የሼፍ ዚማጀት የምግብ ዝግጅት ውድድር በአባይ ቲቪ ውጤቱ እጄ ገብቷል። ማን ነው የሚያሸንፈው? ከደብረ ዘይት የመጡት እነ ጣም ናቸው ወይስ ብቸኛዋ ተወዳዳሪያችን መክሊት ከድሬ? ማን ነው የሚያሸንፈው? ለአንዳችሁ 85 ለአንዳችሁ 77 ሰጥተዋል ዳኞቹ። እንደ ዛሬ ካሜራማኖቹም ኩሩ ጠቅላላ ከካሜራ ውጭ ያሉት እንደዚህ የተጨነቁበት ነገር የለም። በጉጉት አይን ነው እያዩኝ ያሉት ውጤቱን ለመስማት። 85 በማምጣት ወደሚቀጥለው የሼፍ ዚማጀት የምግብ ዝግጅት ውድድር ወደ ቀጣዩ ዙር ያለፉት እነ ጣም ናቸው። ግን ምንም ባታልፍም 77 ብታመጣም ከዚህኛው ጭብጨባ የበለጠ እንዲጨበጨብ የምፈልገው ለእኔ ተሸንፈሽ ያሸነፍሽ ተወዳዳሪ አንቺ ነሽ። እሺ የሚገርመው አንቺም አልፈሻል ወደሚቀጥለው። እግዚአብሔር ይመስገን። የእውነት ከፍቶኝ ነበር አይደል? በእውነት ልቤን እግዚአብሔር እዚህ ጋር ደርሷል። ልቀቂ። የልጆች እናት ስለሆንሽ ነው አይደለም? ወይኔ እንጃ። እንደ ሼፍ ዚማጀትና እንደ አባይ ቲቪ ሁለተኛው ምዕራፍ ውድድር በቅርቡ ይጀምራል። አንደኛውን ያው የቤት ዕቃ ሙሉ ዕቃ አሸልመን በዛ መልኩ አልቋል። ሁለተኛው ምዕራፍ ሲጀመር እንደው ካየኸው ላይ ይሄ ቢጨመር ይሄ ቢቀነስ የምትለው ነገር ካለ እድሉን ልስጥ። ከምትሰሩት ምግብ ላይ ብታበሉም ደስ ይለናል። እኔ ቃል እገባልሃለሁ ከዚህ በኋላ ባለው ውድድር በሙሉ በቃ እንድትበላ ፈቅጄልሃለሁ። አቶ ዱባለ ልበል? አቶ ዱባለ እንዳይላሉ ከልብ እናመሰግናለን። ረጅም ሰዓት ካንተ ጋር ብቆይ በጣም ደስ ይለኝ ነበረ። አሁን ሽልማቱን አበረከትልሃለሁ። እሺ ሞራል ከሌለ አልቀበልም። 1 2 3 ሙከራ 1 2 3 ከፈለግም ሾርባ ማለት ነው። ያው ሾርባ ወይስ ሾርባ? እኔ በጣም የገረመኝ ነገር በሻማ የምታበስ እኮ ነው የሚመስለው። እኔ እኮ በጣም ቆይ አንዴ ከመጨነቅ የተነሳ መጥቼ እሳት ጨመርኩኝ። ማድረግ አልችልም አይደል? ይሄ ግን ይበስል የነበረው ልክ ፓይለቱ በለው በቃ በጣም በትንሽ እሳት ነበረ። ከቀራችሁ ደቂቃ ጋር ያ ነገር እንዴት አይታይም? እኛ ጋዝና ምድጃ ማቅረብ ነው ያለብናል እና በስል ባናቱ ውሃ መጨመር ምን አስፈለገ?
ለገንፎ ሩብ ጉዳይ እናንተስ የማን አምላክ ይርዳችሁ? የቺክን አምላክ ኖ የሾርባ አምላክ ውድ የሼፍ ዚማጀትና የአባይ ቲቪ ቤተሰቦች ውጤቱ እናንተንም እንዳስጨነቀ ምንም ጥርጥር የለም። ዛሬ በተደረገው የሼፍ ዚማጀት በአባይ ቲቪ የምግብ ዝግጅት ውድድር ማን ነው ወደ ፋይናሉ ወደ ሶስተኛው ዙር የሚያልፈው? እነ የወንድሙ ዘር ናቸው ወይስ ጥንዶቹ? ነፍሰ ጡር ብዙ አናስጨንቅ። አዎ ምጥ ይመጣል። 77 በማምጣት ወደ ተከታዩ ዙር ያለፉት ጥንዶቹ ናቸው። ምናልባት የመክተፊያው ቀዩን የተጠቀመችው የዶሮ እግሩ ትልቅ ስለሆነ የበሬ መስሎሽ ነው? አይ እሱ እንደውም ለምትን ለማለት የቅቤው ነው በጣም የከፋው። ሼፎቹ ለሁለቱም ግሩፖች የሰጡትን ገንቢና አስተማሪ አስተያየት እናንተም በየቤታችሁ ብዙ እንደተማራችሁበት ጥርጥር የለውም። አሁን 11ኛው ሰዓት ውጤት የሚነገርበት ሰዓት ነው። እናንተ ስንተኛችሁ ነው? አራተኛችን። እኔ እንዳላወራበት ራሴ ስለነገርኳት አራት ትላለች። አራት እኮ ዜና አንባቢ ብቻ ነው። አራት ያምስት ዜና ክፍል መሆን የቀራችሁ በመመላለስ እውነት ነው አይደል? እንኳን ቀናችሁ። አሜን። ታልቅሽ ነበር እኮ ልቀቂው። ማርያም እኮ ልቀቂዋ። እዚህ ጋር ደርሷል እንባዋ። ያው ድካም፣ መሸነፍ ምናምን ጥሩ መሸነፍ ጥሩ የተሸነፋችሁ እሺ፣ ጥሩ ተሸናፊ መሆኑ ሁሉ ደስ ይላል አይደል? ያና የተጋነነ እንዳልሆነ የምታውቁት የነጥብ ልዩነት ነው እዚህ ያደረሳችሁ። አራተኛ መጥራት ደግሞ አይቻልም። አራተኛ ከምንጠራችሁ ወይ እዚሁ ቢልዲንግ ላይ ቤት ተከራዩና በየቀኑ አንተ ብቻ እናሳይ እንጂ ሁለት እድል የሰጠናቸው እነ ሻሎምም እንደዚህ አራተኛ እንጠራም ብለን ሄደዋል። አሁን ደግሞ እነ ድንቅነሽ እንደዚህ ነው። ሼፌ ነው የቆንጆ የጁስ መፍጫ ነው። አሁን የተቃጠለ አንጀታችሁን የቲቪው ሶፋ ያመለጣችሁን በዚህ ጁስ እየሰራችሁ በረዶ አብራችሁ እየሰራችሁ መጠጣት ነው። እናመሰግናለን። ኤግ ፕላንቱ ከካሮቱ ጋር ጥሩ ሰዓት ታይሚንግ ማኔጅመንት ላይ እንትን አላችሁ ግሬት አርገሹ ከኤግ ፕላንቱ ጋር እንትኑን ሚክስ ብታረጉ ደግሞ የበለጠ እንትን ነበር። ጊዜው ስላልበቃሽ ነው የካሮቱንም እንትን ያልሽው። ስለዚህ አከታተፍ ወደ ፓስታውም ስትመጭ ወደ ሾርባውም ስትመጭ እሱ ጋር የተወሰነ ቀር ብሎኛል። ከዚህ ውጭ ኦቨርኦል ግን ያለው ነገር ጥሩ ነው። እኔ ደግሞ በጣም ያደነኩት ማተቤን እንትኑ ያልከው ነገር ምንድን ነው? እንትኑን በደረጃኑን ከእንትኑ ጋር ብታረግ ይኖር ያልከ እንትኑ ኦኬ ብያለሁ። እንትኑ የሚል እንትኑ ልክ ነህ። ምናልባት ለተመልካች ግልጽ እንዲሆን ያው እሱ ተረድቶታል። ምናልባት ተመልካች ነው ይሄ እንደ ስቲር ፍራይድ አይነት ነገር ሆኖ ለምሳሌ ኤግ ፕላንቱን በቀጫጭኑ ከትፈሽው ካሮቱን ግሬት አርገሽው ጠብሰሽው ከፓስታው ጋር ብታዋህጁ ገባሽ አይደል? እንትኑ ምንድነው እያለች እኮ ተመታታለች። በቃ እንትኑ ማለት አሁን ያለው ግን እኔ እንደ ማንተላስ ብቻ የተሰጠኝ ትንፋሼ ተቀርጾ እስከ ሳምንት መልካም ሳምንት። ሼፍ ዚ ነኝ። በጣም ወዳችኋለሁ። ኑ ጣም እንፍጠር። አልሆነም። እስከ ሳምንት መልካም ሳምንት። ኑ ጣም እንፍጠር። እሺ አዎ እሺ። መጀመሪያ ወደድ እሺ ወዳችኋለሁ። ኑ ጣም እንፍጠር አይደል? መጀመሪያ ወደድ ተብያ ወዳለሁ። እስከ ሳምንት መልካም ሳምንት። ወዳችኋለሁ። ኑ ጣም እንፍጠር። አይ ያቆኛል። ሼፍ ዚ ነኝ እላለሁ እንዴ? ኧረ በስመ አብ። እስከ ሳምንት መልካም ሳምንት።
ወዳችኋለሁ። ሼፍ ዚ ነኝ። ኑ ጣም እንፍጠር። የተወደዳችሁ ውድ የሼፍ ዚ ማጀትና የአባይ ቲቪ ቤተሰቦች ውድድሩ ባያችሁት መልኩ ደስ በሚል መልኩ ተጠናቋል። እስከ ሳምንት መልካም ሳምንት። ሼፍ ዚ ነኝ። ወዳችኋለሁ። ኑ ጣም እንፍጠር።